በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተረፈ ቄርሎስ ምዕራፍ 22። ዳግመኛም ቅዱስ ቄርሎስ ስለ መልከ ጼዴቅ የተናገረው ሁለተኛው ድርሳን ይህ ነው። በዚህ ዓለም ተድላ ደስታ መውጣትን መውረድን የለመዱ በሀብታቸው ብዛት የሚደክሙ ሰዎች የህንደኬ ሀገር በሚሆን በከበረ ዕንቋቸው ብዛት በእጅጉ ደስ ይላቸዋል። ያንንም ዕንቁ በሳጥን አቆልፈው አጽንተው ይጠብቃሉ። በእነዚያም ዕንቆቻቸው ይታበያሉ። በመንፈስ ቅዱስ የከበርን እኛ ግን የሚያልፈውን የዚህን ዓለም ክብር ድካሙንና ትምህርቱን አርቀን ልቡናችንንም ከዚህ በላይ አድርገን በእውነት የከበረ ዕንቁን እንነግዳለን። ይኸውም ክርስቶስ ነው። መድኃኒት የሚሆን በእርሱ የሚገኘውን እውቀት ይኸውም መድኃኒት ነው። የዘላለም ክብርን ይሰጠናል። እርሱ ክርስቶስ የነገረንን በወንጌል የተጻፈውን እናስባለንና። መንግሥተ ሰማያት የከበረ ዕንቁን ይሻ ዘንድ የፈለገ ነጋዴ ሰውን ትመስላለች። ዋጋው ብዙ የሚሆን አንድ ዕንቁን ባገኘ ጊዜ ሄድና ያለውን ሁሉ ሽጦ ዋጋው ብዙ የሆነውንና ያንን የከበረ ዕንቁ ገዛው። የቅዱሳን አባቶችን መጻሕፍት በምንመለከትበት ጊዜ ለራሳችን እናከማች ዘንድ ብሎ እንደተናገረ ከነዚህ አንዱ የሆነው ይህ ብፁዕና ብልህ ጳውሎስ የክርስቶስን እውነተኛ ምስጢር በብዙ ነገር ተረጎመልን። አሁንም መልከ ጼዴቅ ለክርስቶስ ክህነት በምሳሌና በአርአያ እንዳለ እርሱ ጳውሎስ አስለይቶ አስረዳ። በመጀመሪያውም በተገናኘን ጊዜ የመናፍቃንን ሐሳባቸውን ላስረዳችሁ ስለ መልከ ጼዴቅ የሆነውን ብዙ ነገር ነገርኳችሁ። ሳስረዳችሁ ነው እግዚአብሔር ነው እንጂ እንደኛ ያለ ሰው አይደለም ይላሉና፣ አሁንም እነግራችሁ ዘንድ አለኝ። እንግዲህ መልከ ጼዴቅ ማን ነው? መድኃኒታችን ኢየሱስ ክርስቶስ በመልከ ጼዴቅ የተመሰለበትን ምክንያት አስረዳችኋለሁ ብሎ ጳውሎስ ተናገረ። ነገር ግን ይህንን አስቀድም ዘንድ ያተጋኛል። ጳውሎስ ምንን አስቦ ይህንን ይጽፋል? ምን ነገርን ሲያቀና ዘንድ ወዶ የማንን ነገርስ አክፍቶ ይቃወም ዘንድ መልከ ጼዴቅን የክርስቶስ አምሳያና አርአያ ያደርገዋል? ጳውሎስ የኦሪት ክህነት ደም በማፍሰስ ስብ በማጤስ እንደተሰራችና እንደ ነቀዝ የማትረባ የማትጠቅም እንደሆነች ኃጢአትንም ለማስተስረይ ፈጽሞ አቅም እንደሌላት ያስረዳል። ነገር ግን የክርስቶስ መሥዋዕትነት እውነተኛ የሥልጣን ኃይል አለው። እውነተኛ ሥጋዌውን በእውነት በማመንና በፍጹም አካልነት ተቀብሎ ሊቀ ካህናት ብሎታልና ላመኑበትም ሰዎች በጎላ በተረዳ ነገር አስረድቶ ለላከው ለአብ የታመነ የምናምንበት ሊቀ ካህኖቻችን አስተማሪያችን ኢየሱስን አብነት አድርጉት ብሏል። ዳግመኛም ሰማያትን አልፎ የሄደ የእግዚአብሔር የባሕርይ ልጅ ኢየሱስ ሊቀ ካህናት ሲኖረን በእርሱ ማመንን እናጽና አለ። መከራችንን መቀበል የማይችል ሊቀ ካህናት የለንምና ለብቻዋ ከኃጢአት በቀር በመሰለበት ሁሉ የተፈተነው እንጂ። ዳግመኛ ስለ ኦሪት ሕግ አምሳል መርገፍነት ኃጢአትን በማስተስረይ ኃይል እንደሌላት ጳውሎስ በብዙ ወገን ተናግሯል። አስቀድመን እንደተናገርን በኦሪት ሕግ የሚኖሩ ሁሉ በመርገም ይኖራሉ የሚል ተጽፏል። ይሠራው ዘንድ በኦሪት ሕግ የተጻፈውን የማይጠብቅ ሰው ርጉም ነው ተብሎ እንዲህ ተጽፏልና። ዳግመኛም ኦሪት የእግዚአብሔርን ተስፋ ታፈርሰዋለችን ይላል። አታፈርሰውም። ማዳን የሚቻለው ሕግ ተሰርቶ ቢሆንማ በዚያ ሕግ ጽድቅ በተደረገበት ነበር። ነገር ግን መጽሐፍ ሁሉንም በኃጢአት በረት ዘግቶ ተወው። ላመኑበት ሰዎች ተስፋ ኢየሱስ ክርስቶስን በማመን ይሰጣልና። ዳግመኛም ይህ ሲሆን በእግዚአብሔር ዘንድ በኦሪት ሕግ የሚከብር የለምና ብሎ ጳውሎስ ጨምሮ የተናገረው እውነት ነው። ደግ ሰው በሃይማኖት ይጸናል እንጂ። ጳውሎስ ይህንን ትምህርት ሲያስተምራቸው ዕብራውያን የሙሴ ኦሪት ሕግን ድጋፍ አድርገው ተከራከሩት። ሌላ ክህነት ልትኖር አይቻልም፣ የሚሾምም ክህነቱ ክህነት አትባልም። የሌዊ ወገኑ ካልሆነ ማንም ካህን ሆኖ ሊያገለግል አይገባም። የተከራከሩትም ጳውሎስን ብቻ አይደለም፣ ከአሁን ቀድሞም ጌታችንን መድኃኒታችንን ኢየሱስ ክርስቶስን ተከራክረውት ነበር እንጂ። ጌታችን ኢየሱስ ክርስቶስ ወደ ምኵራብ በገባ ጊዜ በጎችን፣ ላሞችን፣ ርግቦችን የሚሸጡትን የሚለውጡትን ስላገኛቸው ገመድን አንስቶ ጅራፍንም አበጀና አባረራቸው። ይህንንም ከዚህ አውጡ፣ የአባቴንም ቤት የገበያ አዳራሽ አታድርጉ አላቸው። ያን ጊዜ የአይሁድን መምህራንና ካህናት መሸከሙን የማይችሉት ጽኑ ቁጣ ነቃቸው። አሰምተው በማን ሥልጣን ይህን ታደርጋለህ? ይህንን ሥልጣን ማን ሰጠህ? እያሉ በመረረ ቅናት ተነሱበት።
የቤተ እግዚአብሔርን ሥራ መሥራት ለእኛ ብቻ ይገባልና አንተስ የክህነት ሹመት ሳይኖርህ እንደምን ይህንን ትሠራለህ? ስለዚህ ነገር የዕብራውያንን ጠባቸውን፣ ክርክራቸውን ሁሉ ለማስወገድ መልከ ጼዴቅ ለክርስቶስ ክህነት አርአያና አምሳል እንደሆነ አዋቂ ጳውሎስ ከቅዱሳት መጽሐፎቻቸው ምስክር ጠቅሶ አስረዳቸው። የኦሪት ክህነት ጎልታ ስትታይ ያን ጊዜ የእግዚአብሔር አገልጋይ መልከ ጼዴቅ እንደነበረ ማዳናቸውን ወዷል። አብርሃምንም እንደባረከው አብርሃምም ከ10 1 እንደሰጠው እንኪያስ ኑ ምስጢሩን እንመርምር፣ የምትሹትን ነገር በጎላ በተረዳ መንገድ ታውቁ ዘንድ መልከ ጼዴቅ ሰው እንደሆነ የልዑል እግዚአብሔር አገልጋዩም እንደሆነ እንናገራለን። ያን ጊዜ የተሰሩ ጣዖታትን የሚያመልኩ ነበሩ። የእግዚአብሔርን አምልኮት ጎዳናም የሳቱ ብዙዎች ነበሩ። ሁሉም በየልቡናቸው ያመልኩ ነበር። ልዑል እግዚአብሔርንም የሚያመልኩት አሉ። ሁሉን የፈጠረና ገናና እንደሆነ ያምናሉ። አምነውበትም ያመሰግኑታል። 5ቱን የኮሎዶ ጎሞር ነገሥታት ድል ከማድረግ የተነሳ በተመለሰ ጊዜ በዚያን ሰዓት መልከ ጼዴቅ አብርሃምን ተገናኝቶታልና ሰማይን ምድርን የፈጠረ የልዑል እግዚአብሔር ቡሩክ ፍጥረቱ ብሎ መረቀው። ጠላቶችህንም ወደ እጅህ የጣለልህ እግዚአብሔር ምስጉን ነው። ብፁዕ አብርሃምም ይህንን ምርቃት ሰምቶ እግዚአብሔር አገልጋዩ ካህን እንደሆነም አውቆ ድንገት መጦች አማልክትን ያይደለ ልዑል እግዚአብሔርን አምኖ አከበረው እንጂ ከምርኮ ሁሉ አስራትን አገባለት በመጽሐፍ እንደተጻፈ። ነገር ግን የኦሪት ክህነት የሚገባቸው የሌዊ ልጆች መገኛ አባት ሲሆን አብርሃም መልከ ጼዴቅን አከበረው። እርሱን የሚበልጠው እንደመሆኑ ከእርሱ በኋላም በባሕርዩ ኖረው የሚጎለዱ ልጆችንም የሚበልጣቸው እንደመሆኑ የሚሰሙ ሰዎች ይድኑ ዘንድ ብፁዕ ጳውሎስ በፈሊጥ ያስተምራቸው ነበር። እርሱ መልከ ጼዴቅ ለክርስቶስ ክህነት አምሳልና አርአያ እንደሆነ ይተረጉምላቸው ነበር። የመልከ ጼዴቅ የመጀመሪያ የስሙ ትርጓሜ የእውነት የሰላም ንጉሥ ማለት ነበር። ዳግመኛም የሳሌም ንጉሥ ማለት ነው። ሳሌም ግን የነገሰባት ሀገር ናት። ነገር ግን መልከ ጼዴቅ ስምን ተሸከመ እንጂ ባሕርዩ እንደ ስሙ የሆነ አይደለም። ጌታችን መድኃኒታችን ኢየሱስ ክርስቶስ ግን በባሕርዩ የእውነት የሰላም ንጉሥ ነው። ይኸውም ሰላም ከባሕርይ አባቱ እግዚአብሔር ዘንድ ተደረገልን። እርሱም በወንጌል የእውነት መንገድን አሳየን፣ ዕርቅ ተደረገልን። ወደ አብ መግቢያችን በእርሱ ተደርጎልናልና። እርሱ በአጥር መካከል ያለውን ግንብ አፈረሰ፣ የኦሪት ሕግ ትእዛዝ ተሻረ። ባሕርያችንን ገንዘብ አድርጎ በመካከላችን ባለ በአንዱ ክቡር ሰው ክርስቶስ ሁለት ወገኖች ከብረናል። እርሱ ሰላማችን ነውና። ታላቅና ንጹሕ ደግና የዋህ ነውር የሌለበት ከኃጥአን የተለየ እርሱ ከሰማያት በላይ ያለ ሆኖ አስታራቂያችን አገልጋያችን ነው። ለመልከ ጼዴቅስ አባት እናት የለውም፣ ትውልዱም አልተጻፈም። ለዘመኑም መጀመሪያ ላነዋዋሩም ፍጻሜ የለውም። መናፍቃን መልከ ጼዴቅ ሩቅ ብእሲ ከሆነ እንደምን እናት አባት የለውም? ትውልዱስ የዘመኑ መጀመሪያና የሕይወቱ ፍጻሜስ እንደምን አልተጻፈም ይላሉ። ዳግመኛም የነገሩን ምስጢር ከኔ ዘንድ ይስሙማ። የኦሪትን ሕግ የሚጠብቁ የ12ቱን ነገደ እስራኤል ትውልድ በየነገዱ ተውጣተው የሚጽፉ ሰዎች ተግተው ይመረምሩ ነበር። በየዘመኑ ልጅ የተወለደለት ማን እንደሆነ፣ ከማን እንደተወለደ፣ መቼም እንደሞተ ይጽፉ ነበር። ጠንቅቀው በሚያውቁ ገንዘብ በየወገናቸውም ተለይተው በሚታወቁ ገንዘብ ይህንን ያደርጉ ነበር። ይልቁንም ከሌዊ ወገን የተወለደውን ያውቁ ዘንድ ከሌዊ ወገን ያልተወለደ ካህን ሆኖ አያገለግልምና በኦሪታቸው ሕግ እግዚአብሔርን ያገለግል ዘንድ የሌዊ ወገን ካልሆነ ለሌላ አይገባውም ነበርና ሥርዓታቸው እንዲህ ሆኖ ሳለ አዋቂ ጳውሎስ ከደዌ ክህደት ማዳናቸውና በሌዋውያን በትውልዳቸው ውስጥ ያልተጻፈ የእግዚአብሔር አገልጋይ መልከ ጼዴቅም እንደነበረ ማስረዳታቸውን ወደደ። እንደ ሕጋቸው የመልከ ጼዴቅ ትውልዱ የዘመኑ መጀመሪያና የሕይወቱ ፍጻሜ የወለደው አባትም የተወለደበት ቀን መቼ እንደሆነም የሞተበት ቀንም መቼ እንደሆነ አልተጻፈም፣ ከእስራኤል ወገን አይደለምና። ነገር ግን ክህነቱ ከኦሪት ክህነት የሚበልጥ እንደመሆኑ መጠን አብርሃም ለመልከ ጼዴቅ አስራትን ሰጠው። መልከ ጼዴቅ አብርሃምን በተገናኘው ጊዜ ሌዊ ገና በአባቱ ባሕርይ ሳለ ነው። ልዑል የባሕርይ አባቱ ወዳገባን ወደምናምንበት ሊቀ ካህናት ጌታችን ኢየሱስ ክርስቶስ ምስጢር እንደርስ ዘንድ ዛሬም መልከ ጼዴቅ ነገሩን አምጧ። እርሱ ክርስቶስ ከሌዊ ወገን አይደለም ከይሁዳ እግር ነው እንጂ። ይኸውም ሙሴ ክህነት ካልጻፈለት ከይሁዳ ወገን ነው። ጳውሎስ እንደተናገረ መልከ ጼዴቅ በሌዋውያን ወገን ውስጥ እንዳልተጻፈ
ዛሬም እንዲሁ ክርስቶስ በእነርሱ ወገን አልተጻፈም። መልከ ጼዴቅ በሌዋውያን ወገን ውስጥ እንዳልተጻፈ ዛሬም እንዲሁ ክርስቶስ በእነርሱ ወገን አልተጻፈም። ለመልከ ጼዴቅ በሌዋውያን ወገን መጽሐፍ ውስጥ እናትና አባት ለዘመኑ መጀመሪያ ለሕይወቱ ፍጻሜ የለውም። የክርስቶስ ክህነቱም ለዘላለሙ አያልቅም። የክርስቶስ ክህነት ያለማለፍ የኦሪትን ክህነት ትባርከው ዘንድ ከእርሷም አስራትን ትቀበል ዘንድ ተገባት። የሚያንሰው ከሚበልጠው ያለ ጥርጥር ይባረካልና። ፈራሽ በስባሽ የሚሆን ከሌዊ ወገን የተወለደ ሰው እንደ ኦሪቱ ሕግ አስራትን የሚቀበል ከሆነ ይልቁንስ የማይለወጥ ለዘላለሙ ሕያው የሚሆን የሚያድን አስታራቂ የምናምንበት ሐዋርያ ክርስቶስማ ከሁሉም አስራትን ይቀበል ዘንድ ይገባዋል። ከተናገርነው ጋራ ይህንንም እወቁ። መልከ ጼዴቅ ኅብስትን ወይንን እንዳቀረበ ጌታችን ኢየሱስ ክርስቶስም በእሊህ በኅብስት በወይን አከበረን። ክብር በሚገኝበት በምስጢረ ቅድሳቱ ገንዘብን አደረገን፣ ከሞት በላይ አደረገን፣ ከጥፋትም አዳነን። መልከ ጼዴቅ የክርስቶስ የክህነቱ አርአያና ምሳሌ እንደሆነ በጎላ በተረዳ ነገር አስረዳናችሁ። እግዚአብሔርም የሥጋዌውን ምስጢር ለአብርሃምና ከእስራኤል ወገን ለሚሆኑ ቅዱሳን አበው ገለጠው። አብርሃምም በአስራት በመባ የክርስቶስ ምሳሌ የሚሆን መልከ ጼዴቅን አከበረው። በእርሱ ያመኑ ግን ጥምቀትን ተቀብለው በጎላ በተረዳ ነገር ክቡር ልዑል የሚሆን የተዋህዶን ምስጢር ያውቁ ዘንድ አልወደዱም። ጳውሎስ መልከ ጼዴቅን እንዲህ የእውነት የሰላም ንጉሥ ስላለው ነው። እንዲህ የእግዚአብሔርን የሥጋዌውን እውነትነት ሳይረዱ ቀርበው የእነርሱን ስሑት ሐሳብ ሊያጸኑ ወደዱ። ለእግዚአብሔር ሕግ አልተገዙም። ለሚያምንበትም ሁሉ በእውነት የኦሪት ፍጻሜው ክርስቶስ ነውና በእርሱ ያመንበት እኛ ግን ከብረናል። እንደ እግዚአብሔር አብ እንደ መንፈስ ቅዱስ ክብር ሥልጣን የባሕርይ ገንዘቡ ከሚሆን ከክርስቶስ ጋር እንነግሥ ዘንድ በተስፋው ጸንተን ኖርን ለዘላለሙ አሜን። ምዕራፍ 23 በእግዚአብሔር ሕግ ብልህና ታላቅ የሚሆን ሰው ስለ መልከ ጼዴቅ ይናገራል። መልከ ጼዴቅ ከካም ወገን የተወለደ ሩቅ ብእሲ ነውና ተረድቶ ይናገራል። ከወገኖቹ ውስጥ ብቻውን ልዩ አገልጋይ ሆኖ ተገኘ፣ እግዚአብሔርንም ደስ አሰኘው። እግዚአብሔር አብርሃምን ከሀገሩ አውጥቶ እርሱንም ዕጣው ከምትሆን ምድር ወደ ዮርዳኖስ ማዶ ወሰደው። መልከ ጼዴቅ ደግ ሰው ነበር፣ የልዑል እግዚአብሔር አገልጋይን ሆነ። በዘመኑ ሁሉ በምስጋና ኅብስትንና ወይንን ለእግዚአብሔር ይሰጠዋል። እሱ ወገኖቹ እግዚአብሔርን ለመነው፣ አቤቱ አመሰግንሃለሁም አለ። ዲያብሎስን ከማምለክ መልሰኸኛልና ከትውልድ ምድሬም አውጥተኸኛልና ይቅርም ብለኸኛልና። እግዚአብሔርም ልጄን ከግብፅ በምጠራው ጊዜ እኔ አድናቸዋለሁ አለው። ይህንንም ሥራ እግዚአብሔር ለመልከ ጼዴቅ ሰጠው። ባለ አእምሮ የሚሆን እርሱም አስቦ ተናገረ። በዚያ ወራት በሰዶም ምድር ከኮሎዶጎሞር ነገሥታት ዘመን የተነሳ ተማርኳልና ከእርሱ ጋር የነበሩ ሰዎችም ተማርከዋልና። አብርሃም ከወደ ኋላቸው ተከተለና ከበባቸው፣ ምርኮውንም ሁሉ ከነገሥታቱ ሰልፍ አስመለሰ። እንደ ተጻፈ መልከ ጼዴቅ አብርሃምን ተገናኘው። ሳይገናኙ አስቀድሞ ግን አብርሃም ለራሱ ይጸልይ ነበር። አቤቱ ቃልህን እነሆ በእኔ ዘመን ወደ ምድር ትልክ ይሆን ብሎ ያችንስ ስለት አያት ይሆን? እግዚአብሔርም አላሳይህም አለው። የዚያችን ቀን ምሳሌ ያሳይሃለሁ እንጂ። ውረድና ይህንን ዮርዳኖስን ተሻገረው፣ ባሕርያዊት የምትሆን ጌትነቴን የምትገለጥበትን ዕለት ታያለህ። አብርሃምም ከሰራዊቱ ሁሉ ጋር ዮርዳኖስን ተሻገረው። መልከ ጼዴቅም ከበዓቱ ወጥቶ አብርሃምን ተገናኘው። የበረከት ኅብስትና የምስጋና ጽዋ በእጁ አለ። አብርሃምን መረቀው። አብርሃምን ግን ዮርዳኖስን ባይሻገር መልከ ጼዴቅን ባላየውም ነበር። ይኸውም የጥምቀት ምሳሌ ነው። የበረከት ኅብስት የምስጋና ጽዋ በእጁ የነበረ መልከ ጼዴቅ ሲመጣ አብርሃም ባየው ጊዜ በግንባሩ ተደፍቶ ሰገደለት። የእግዚአብሔርን ቀን አይቶ ደስ ብሎታልና። እንግዲህ መልከ ጼዴቅ በእውነት ሩቅ ብእሲ ነው። በዮርዳኖስ ማዶ ወዳለች ትርጓሚዋ ፍቅር የሚሆን ሳሌም ወደምትባል ሀገር ያወጣው በጥንቃቄ ከካም የተወለደ ነው። የልዑል እግዚአብሔር አገልጋዩን ተባለ። ብፁዕ ጳውሎስ እንደተናገረ አባት የለውም እናትም የለውም፣ ትውልዱም አልተጻፈም። መልከ ጼዴቅ ከከነዓን ወገን ነውና። በኒቅያ ምዕራፍ 24 በኒቅያ በተሰበሰቡ ክቡራን በ318 ኤጲስቆጶሳት የተነገረ ነገር ይህ ነው።
ጉባኤያቸው ከመደረጉ አንዲት ቀን አስቀድሞ ምን ያህል እንደሆኑ ተቆጠሩና 317 ሆነው ተገኙ። በበነጋውም በጉባኤው ተሰብስበው 318 ነበሩ። ዳግመኛም በሁለተኛይቱ ቀን በሚያድሩ ጊዜ በጉባኤ ተቆጠሩ እና 317 ሆኑ። በበነጋውም በሰበሰባቸው ጊዜ 318 የሆኑ ነበር። ዳግመኛም እንዲሁ በሦስተኛው ቀንም ከ318 አልጎደሉም ነበር። በዚህ እግዚአብሔር የባሕርይ ልጅ ከእነርሱ በአንድ ኤጲስቆጶስ ተመስሎ በአራቱ ማዕዘን የከበረች ሃይማኖትን እንዳስተማራቸው አወቁ። በእውነት ምዕራፍ 25 ያችውም ጌታችን ኢየሱስ ክርስቶስ በሥጋው የተወለደባት በሁሉ ዘንድ የከበረች ልደቱ ናት። በጽርብተት ቁርያቅ በሚባል ወር በ28ኛው ቀን ነው። በሮሜ ብተት ዘየንዋሪዎስ በሚባል ከ8 ቀን አስቀድሞ ነው። በግዕዝ ብተትም በታኅሳስ 29 ቀን ነው። ከሌሊቱ በ6 ሰዓት ተወለደ። በጽር ብተትም ጦቢ በሚባል ወር በ11 ቀን በዮሐንስ ተጠመቀ። በሮም ብተትም ፈርባሬዎን በሚባል ወር ከ8ኛው ቀን አስቀድሞ በ7ኛው ቀን በግዕዝ ብተት በጥር 11 ቀን ከሌሊቱ በ10 ሰዓት ያን ጊዜ ሁለቱም ወደ ዮርዳኖስ ወንዝ ሄዱ። ውኆቹም እንደተጣደ ውሃ ፈሉ። ያን ጊዜ ሰማይ ተከፈተ። በተጠመቀ ጊዜ መንፈስ ቅዱስ በአምሳለ ርግብ ወርዶ በራሱ ላይ ተቀመጠ። ቃልም ከሰማይ እንደ ነጎድጓድ ተሰማ፣ የመረጥኩት የምወደው ልጄ ይህ ነው እያለ። እርሱ ኢየሱስም በ30 ዘመኑ በዮሐንስ ተጠመቀ። ሉቃስ እንደተናገረ በሕዝቡ ውስጥ ደዌውን ሁሉ እየፈወሰ የሰማያት መንግሥት ወንጌልን እያስተማረ በዚህ ዓለም ሌላ 3 ዓመትና 3 ወራትን ኖረ። በ33 ዓመቱም በጽርብተት ፋሚኖታ በሚባል ወር በ28ኛ ቀን ሌሊት በአይሁድ ተያዘ። በጽርብተት ፋሚኖታ በሚባለው በዚያው ወር በ29 ቀን ተሰቀለ። በግዕዝ ብተትም በመጋቢት 27 ቀን ከማልቱ በ6 ሰዓት ተሰቀለ። በጨረቃ ሰርቅ በ14ኛው ቀን ተቀበረ። በአውግስጦስ 18ኛ ዓመተ መንግሥት ተወለደ። በጢባሪዎስ 15ኛ ዓመተ መንግሥት ተጠመቀ። በቄሳር 19ኛ ዓመተ መንግሥት በዓርብ ቀን ተሰቀለ። በጽርብተት በሚያዝያ ጨረቃ በወጣበት 16 ቀን ተነሳ። በጽርብተት ፈርሙኒ በሚባል ወር በመጀመሪያው ቀን ቅዳሜ ለእሑድ አጥቢያ ተነሳ። ክቡር ወንጌል እንዳስተማረን የሐዋርያት ትምህርትም። ምዕራፍ 26 እንግዲህ በቅስና ማዕርግ ያለሁ እኔ አንዝ በመጽሐፍ ያለውን ሃይማኖትን አምናለሁ። እግዚአብሔር አብ በቅድምና ነበረ፣ ሁሉን የሠራ ሁሉን የፈጠረ የሌለበት ጊዜ የለም። ለሚታየውና ለማይታየው ገዢ የሚሆን ከባሕርይ አባቱ ጋር በነበረ ከአባቱ ከእግዚአብሔር ጋር ያልነበረበት ጊዜ በሌለ ከእርሱ ጋርም ሁሉም በፈጠረ በልጁ በኢየሱስ ክርስቶስ በአማኑኤል አምናለሁ። ሦስተኛም ከአብና ከወልድ ጋር በቅድምና በነበረ ከአብ ከወልድ ጋር ያልነበረበት ጊዜ በሌለ በመንፈስ ቅዱስ አምናለሁ። ባሕርያቸው አንድ፣ ሥልጣናቸው አንድ፣ መንግሥታቸው አንድ በሚሆን በሰማይ በምድር ያሉ ሁሉ አንዲት ስግደትን በሚሰግዱላቸው የሌሉበት ጊዜ በሌለ በሦስቱም አምናለሁ። ከእግዚአብሔር አብ ተገኝቶ በኋለኛው ዘመን ወደዚህ ዓለም የመጣውን ዓለም በእርሱ ይድንበት ዘንድ አባቱ የላከውን የእግዚአብሔርን የባሕርይ ልጅ አማኑኤልን ሰው መሆኑን ዳግመኛ አምናለሁ። አምላክን ከወለደች ቅድስት ከምትሆን ከድንግል ማርያም ተወለደ። በሰው ባሕርይ ሥጋ የተወለደ መለኮት ፍጹም ሰው ፍጹም አምላክ ነው። ሥጋ ከመለኮት ሳይለይ ከሥጋ ጋር አንድ ሆኖ ከሥጋ ጋር አንዲት ስግደትን ይሰግዱለታል። በሰማይ በምድር ባሉት ሁሉ ዘንድ ንጹሕ ከሚሆን ከሥጋው ጋር ይሰግዱለታል። በሰውና በመላእክት ዘንድ በኃይላትና በሥልጣናት ዘንድ በሚጠራውም ስም ሁሉ ዘንድ ይሰግዱለታል። ለሰው መድኃኒትነት እግዚአብሔር በላከው ገንዘብ በዚህ ዓለም የአባቱን ፈቃድ ፈጽሞ በሰማያት በእግዚአብሔር አብ ቀኝ በተቀመጠ ጊዜ እንዲህ ከሥጋው ጋር በአንድነት ይሰግድለታል። ሰው ከሰይጣን ወጥመድ ይወጣ ዘንድ የእግዚአብሔር ፈቃዱ ነውና። በአዳም ስህተት ሰይጣን ሰውን ሰብስቦ ገዝቶ ስለነበር የእርሱ የውርደት ሞት ወደምትሆን ወደ ሲኦልም ስላወረደው፣ ስለዚህ ነገር እግዚአብሔር ልጁን የሰውን ሥጋ እንዲዋሃድ ወደዚህ ዓለም ላከው። ያ ሰይጣን ሰብስቦ የገዛው የነበረው ሥጋችን ነፍሳችን ነው። በዚህ ሥጋም ሰይጣንን ረግጦ ገዛው። ከእርሱ ቁራኝነት ፈቶም ከሲኦል አወጣን።
የእርሳሱን የብረቱን ቁልፎች ቀጥቅጦና ሰብሮ ሰይጣን ድል ተነሳ። የአዳምን ሥጋን የተዋሃደ ኢየሱስን ፈርቶ ታከተ። አዳምን መለወጥ ወደሌለባት ወደ ቀደመች ባሕሪው መለሰው። ይኸውም እኛንን ሰይጣንን የባሕርይ አምላክ በሆነ ሥጋው ድል ነስቶ በጎ ልጅነትን በሰጠን በከበረ ልጁ ያደረገው የእግዚአብሔር ፈቃዱ ይህ ነው። ኑፋቂያትንና የመናፍቃንን ስሞቻቸውን እያወገዝሁ እንዲህ አምናለሁ። መጀመሪያ የተወለደ ያልተፈጠረ ሁሉን የፈጠረ በመለኮቱ ከአባቱ ጋር አንድ የሚሆን በአባቱ ጋር ሁሉን የፈጠረ ፈጣሪ ኢየሱስ ክርስቶስን ፍጡር ያለ የመናፍቅ አለቃቸው አርዮስን እያወገዝኩ ዳግመኛ የማይለይ አንዱን አካል የሚለዩ መናፍቃን በኬልቄዶን ያደረጓትን ጉባኤ እያወገዝኩ ከማይለይ ከሥጋው ጋር አምላክ የሚሆን ኢየሱስ ክርስቶስ የተባለ የማይከፈል አማኑኤልን የሚከፍሉትን መናፍቃን አወግዛለሁ። ዳግመኛም ክርስቶስን እግዚአብሔር በኅድረት የተቃረበው ከነቢያት አንዱ ነው የሚለውን ከአባቱ ጋር ትክክል እንደሆነ የማያምነውን አምላክን የወለደች ቅድስት ድንግል ማርያም በሰውነቱ የወለደችውን የባሕርይ አምላክ ነው የማይለውን ንስጥሮስንና ንስጥሮሳውያንን አወግዛለሁ። ያለ ውድ በግድ የክርስቶስ ሥጋው ይጠፋል የሚሉትንና ሃይማኖታቸውን የእስክንድርያውን ታዶስንና የአንጾኪያውን ጳጳስ ሳዊሮስን ዳግመኛ አወግዛለሁ። እኛ ግን ክርስቶስ ያለ ግድ በውድ በሥጋው መከራን እንደተቀበለ ስለ እኛም ያለ ግድ በውድ በሥጋው ሞትን እንዲቀምስ ለእኛ መድኃኒትነት ራሱን እንዳዋረደ እናምናለን። ሥጋውም የማይለወጥ ሕያውና ቅዱስ ነው። ዳግመኛም የክርስቶስን ሥጋ ከሰማይ አወረደ የሚል ቢኖር ንጽሕት ከምትሆን ከድንግል ማርያም የነሳውን ሥጋ ከአዳም ባሕርይ ከዳዊት ወገን የተገኘ እንደሆነ ያላመነ ቢኖር አወግዛለሁ። ዳግመኛም የአውጣኪን ክህደት አወግዛለሁ። ዳግመኛም መንፈስ ቅዱስ ከአብ ከወልድ ያንሳል ያለውንና ክህደትን ያለማ በጵጵስና ያለ መቅዶኒዎስን አወግዛለሁ። እርሱን ለማውገዝ የተሰበሰቡ ጳጳሳትም የሮሙ ጳጳስ ደማሲዎስ፣ የእስክንድርያ ሊቀ ጳጳስ ጢሞቴዎስ፣ የአንጾኪያ ሊቀ ጳጳስ መሊጢዮስ፣ የቆስጥንጥንያ ሊቀ ጳጳስ ጰሊንቄጦርስ ናቸው። ታምራትን አድራጊ የነበረ ደገኛው ጳጳስ ጎርጎሪዎስ ከእነርሱ ጋር ነበረ። ድኅነታችን ጌትነት ገንዘቡ በሚሆን በክርስቶስ ይደረግልን ለዘላለሙ አሜን። ጥመቱን ታቀኑ ዘንድ አይምሮዬ ካልመረመረ በእኔ ላይ ያደረውን አይምሮ ማጣት አስባችሁ ይቅር በሉ። ለዘላለሙ ጌትነት ገንዘቡ የሚሆን ክርስቶስን ወደ መውደድ ለመለሰኝ ለቅድስናው ሰግድ ዘንድ ቆየሁት። ዳግመኛም ሦስትነትን የሚለውጥ ጥምቀትን በአራት ስም የሚያደርግ የሳምሳጢው ሰው የጳውሎስን ክህደት አወግዛለሁ። በኒቅያ የተሰበሰቡ ሃይማኖታቸው የቀና ሊቃውንት ስለ እርሱ ሥርዓትን የወሰኑበት ከሚሆን ከጳውልያኔ የተጠመቀ ሰው የሐዋርያት ወደምትሆን ቅድስት ቤተ ክርስቲያንና ወደ ቀናች ሃይማኖት ፈጽሞ የተመለሰ ቢኖር ዳግመኛ ያጠምቁት ዘንድ እንደ ሥርዓት ተሠራ። ዳግመኛም ራሳቸውን ንጹሐን የሚያደርጉ ለበደለኛ ሰውም ንስሐ የለውም የሚሉ የከታሪዮንን ክህደት የያዙትን ሰዎች አወግዛለሁ። በእግዚአብሔር ረዳትነት የቅዱስ ቄርሎስ ተረፈ ድርሳን ጽሕፈት ተፈጸመ። ለልዑል እግዚአብሔር ክብር ምስጋና ይግባው፣ አሜን።